ብዙን ጊዜ እድል አላገኘሁም። ስታስተምር ግን ይሰማለሁ። ታስተምር ኢየሱስ አብ እንደሆነ ነው የምታስተምረው። ወንጌል ደግሞ ስናይ ኢየሱስ የእግዚአብሔር ልጅ እንደሆነ የምናገረው። ርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። ርኩሳን መናፍስት እነማን ናቸው? እርኩሳን መናፍስት ናቸው። ርኩሳን መናፍስትም እኮ የእግዚአብሔር ልጅ ብለው ያምናሉ። የእግዚአብሔር ልጅ የአብ ልጅ ነው ይላል ወንጌል። እንዴት እሱን አብ እንላለን? የኔ ጥያቄ። ኢየሱስ መልሶ ይህንን ቤተ መቅደስ አፍርሱት፣ በሶስተኛውም ቀን አስነሳዋለሁ አላቸው። እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። በዚህ ክፍል ላይ ኢየሱስ የሚለው ስም ተጠቅሷል አይደለም? ቁጥር 19 ላይ። አዎ። ይሄ ኢየሱስ የሚለው ስም የሚፈርሰው ቤተ መቅደስ ስም ነው ወይስ ያስነሺው ስም ነው? በዚህ ቦታ ላይ ያስነሺው ስም ነው። የሚፈርሰው ሰውነትስ ማን ነው ስሙ? ቤተ መቅደስ እኮ ነው። ይሄንን ቤተ መቅደስ አፍርሱት እኮ ነው ያለው። ምንድን ነው ያ ቤተ መቅደስ? አላውቅም። እስቲ አስረዱ። እሺ፣ ኢማኑኤል ሰላም ለሁላችን። ጥያቄ አለኝ። እሺ፣ ብዙን ጊዜ እድል አላገኘሁም። ስታስተምር ግን ይሰማለሁ። ስታስተምር ኢየሱስ አብ እንደሆነ ነው የምታስተምረው። ወንጌል ደግሞ ስናይ ኢየሱስ የእግዚአብሔር ልጅ እንደሆነ የምናገረው። እኔ የምናገረው ስለ ኢየሱስ ነው። ገብርኤል ስሙንም ኢየሱስ ትይዋለሽ የተወለደው ኢየሱስን ስሙን ኢየሱስ ትይዋለሽ ብሎ የነገራትን ነው እየተናገርኩኝ ያለሁኝ። ስለዚህ ኢየሱስ ክርስቶስ ራሱ አባቴ ብሎ ተናግሯል። አብም ልጄ ብሎ ተናግሯል። እንዴት እሱን አብ እንላለን? የኔ ጥያቄ። እስኪ የማርቆስ ወንጌል ምዕራፍ 3ን ክፈተው። እንትን ነው መሰለኝ ከስልክ ላይ ነው የምታየው። ያው እንደሱ ከሆነ ለኛ አይሰማንም። ኢማኑኤል ከእንትኑ ላይ ጠፍተሃል። እየሰማኸኝ ከሆነ ከስልክ ከሆነ ማንበብ የምትፈልገው ከላይቡ ላይ ያጠፋሃል። ኦኬ፣ ይነበባ ምን አለው? የሚመቸው ትንሽ ደቂቃ ብቻ ናት። ይመቸኛል። እሺ፣ ማርቆስ ወንጌል ምዕራፍ 3 ላይ ምዕራፍ 3 ቁጥር 11 እየተሰማህ ነው? አዎ፣ እየተሰማኝ ነው። እሺ። እርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። እርኩሳን መናፍስት እነማን ናቸው? እርኩሳን መናፍስት ናቸው ማለት የእግዚአብሔር ሕዝብ ናቸው? አይደሉም። ነቢያት ናቸው? አይደሉም። ስለዚህ እርኩሳን መናፍስትም እኮ የእግዚአብሔር ልጅ ብለው ያምናሉ። ጥያቄ፣ ኢየሱስ የሚባለው ስሙን ኢየሱስ ትይዋለሽ ብሎ ለዮሴፍም ለማርያምም ሕዝቡን ከኃጢአት ያነጻል የተባለው የእግዚአብሔር ልጅ የአብ ልጅ ነው ይላል ወንጌል። እንዴት እሱን አብ እንላለን? የኔ ጥያቄ። ኦኬ፣ እዚህኛው ላይ እሺ እናገራለሁ። ቅድም ግን ስትናገር እኔ ኢየሱስ የምለው የእግዚአብሔር ልጅ የምለው የሚል ነገር ስለተናገርክ አንተ ብቻ ስትሆን ዲያብሎስም የእግዚአብሔር ልጅ ብሎ ያምናል። አዎ፣ ፍጥረቱ ስለሆነ
እዚህ ላይ በአንተና በዲያብሎስ መካከል ምንም ልዩነት የለውም። አብ ነው። እንዴት አብ እንላለን ነው እኔ ጥያቄ። የእግዚአብሔር ልጅ የተባለውን እንዴት አብ እንላለን? እኔ አንተን ዝም ብዬ እንደምሰማ አንተ ደግሞ ተናግሬ እስክጨርስ ድረስ ስማኝ። እሺ እሰማለሁ። እድል እየሰጠው ነው። ስለዚህ እኔ ኢየሱስን የምለው ላልከው ፓርት ነው እንጂ ለዚህኛው ጥያቄ መልስ እሰጥሃለሁ። ግን እኔ ኢየሱስ የእግዚአብሔር ልጅ ነው ብዬ ማምነው ያልከው አንተ ብቻ አይደለም። ኢየሱስን የእግዚአብሔር ልጅ ብሎ የሚለው አንተ ብቻ ሳትሆን ዲያብሎስም ይላል። ስለ ሌላ ትልቅ ነገር አይደለም ማለት የሆነ ትክክለኛ ለመሆናችን ወይም ደግሞ በእግዚአብሔር ሕዝብ ወገን ለመሆናችን ማስረጃ አይደለም። ወይም ኢየሱስን በትክክል ለማወቃችን ማስረጃ አይሆንም። የእግዚአብሔር ልጅ ብሎ ኢየሱስን ማወቅ ኢየሱስን የእግዚአብሔር ልጅ ብቻ ብለን ከሆነ የምናውቀው ዲያብሎሱም እሱን እውቀት ያውቀዋል። እኛ ግን ከዲያብሎስ በተሻለ ስለ ኢየሱስ የምናውቀው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ሳይሆን ራሱ አብም ነው ፖይንቱ። አሁን ወደ አንተ ጥያቄ ልምጣና ኢየሱስ ክርስቶስ የሚለው ስም ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ብሏልና ለዚህ ኢየሱስ የእግዚአብሔር ልጅ ስም ነው የሚል ነው እኔ የምረዳው። እንዴት አድርገን ኢየሱስ አብ ደግሞ ሊሆን ይችላል? አሁን አንድ ማስረጃ ለመጀመሪያ ልስጥህ እና ዮሐንስ ወንጌል ምዕራፍ 2 ላይ አሁን አገኘህ መጽሐፍ ቅዱስን? አዎ አሁን አግኝቼዋለሁ። እሺ ምዕራፍ 2 ቁጥር 19 ላይ ምዕራፍ 2 ቁጥር 19 እስከ 21 አንብበው እስኪ። ኦኬ ዮሐንስ ምዕራፍ 2 ቁጥር 19 ኦኬ ለዛ ነው የምለው። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በሶስተኛውም ቀን አስነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በሶስት ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። እሺ አመሰግናለሁ። አሁን በዚህ ክፍል ላይ ኢየሱስ የሚለው ስም ተጠቅሷል አይደለም? ቁጥር 19 ላይ አዎ። እና ይሄ ኢየሱስ የሚለው ስም የሚፈርሰው ቤተ መቅደስ ስም ነው ወይስ ያስነሽው ስም ነው? በዚህ ቦታ ላይ ያስነሽው ስም ነው። የሚፈርሰው ሰውነትስ ማን ነው ስሙ? ቤተ መቅደስ እኮ ነው። ይሄንን ቤተ መቅደስ አፍርሱት እኮ ነው ያለው። ምንድን ነው ያ ቤተ መቅደስ? አላውቅም። እስቲ አስረዱኝ። እሱ ቤተ መቅደስ ቁጥር 21 ላይ ስታነበው ምን ይላል መሰለህ? ሰዎቹ ይህን ቤተ መቅደስ አፍርሱ በሶስት ቀን አነሳዋለሁ ሲላቸው ቁጥር 20 ላይ ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በሶስት ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ማን ነው? ኢየሱስ ነው ስለ ቤተ መቅደሱ የተናገረው። ኦኬ። ስለምኑ ቤተ መቅደስ ነበር ይናገር የነበረው? እሱ ስለ አካሉ ቤተ መቅደስ። ስለዚህ ኢየሱስ የሚለው ስም ይህን ቤተ መቅደስ አፍርሱት ሲል ስለምኑ እየተናገረ ነበረ? ስለ አካሉ። ማን ነው የሚናገረው? ኢየሱስ። ስለዚህ ይሄ አሁን እዚህ ጋር ኢየሱስ የሚለው ስም የሚፈርሰው ቤተ መቅደስ የሰውነቱ ቤተ መቅደስ ብቻ ነው ይሄ ስም ወይስ ይህን ቤተ መቅደስ ያስነሳዋል የሚለውን ስም ነው? ራሱ ኢየሱስ የተናገረው ስለ ራሱ አካል ነው። ኢየሱስ ራሱ የሚናገረው ስለ ራሱ ነው የሚናገረው። ኦኬ። ስለ ራሱ ስለሚፈርሰው ሰውነት ብቻ ሳይሆን እንደገና ደግሞ
ያንን የሚፈርሰውን ወይም ደግሞ የሚሞተውን ሰውነት የሚያስነሳው ደግሞ ማን ነው ብሎ ተናገረ? አስነሳዋለሁ አለ እኮ ራሱ። ስለዚህ አስነሹም ራሱ ነው ማለት ነው። እህ ስለዚህ ኢየሱስ ክርስቶስ የሰውነቱ ስም ብቻ ሳይሆን ወይም የሚፈርሰው ቤተ መቅደስ ብቻ ሳይሆን የአስነሹም ስም ነው። ራሱ ኢየሱስ በአካል ሰው የሆነው ኢየሱስ ራሱ እኔ ብሎ የሚናገረው ኢየሱስ ስለ ራሱ ነው የሚናገረው። ስለ ራሱ ሲናገር ሁለት ነገር ተናገረ። አንድ የሚፈርስ ቤተ መቅደስ ነኝ፣ ሁለት ያ የፈረሰውንም ደግሞ ማስነሳው ምን ነኝ ብሎ ተናገረ። ኢየሱስ ቤተ መቅደስ ነው እንዴ? ነው ስለ ራሱ አካል ነው የሚያወራው እኮ። ስለ የራሱ አካል ነው ኢየሱስ የራሱ አካል። ኢየሱስ ቤተ መቅደስ ነው ካል ሌላ ትርጉም ይሰጣል። ሰውነት ስለ ራሱ አካል ይናገራል ካል ትክክለኛ ኢየሱስ እየተናገረ ያለውን ነው የምንናገረው እኮ። እሱ ነው እኮ ኢየሱስ የሚለው የራሱ የአካሉም ስም ነው። እንደገና ደግሞ አካሉን የሚያስነሳው ያስነሹም ስም አነሳዋለሁ ያለውም ራሱ ነው። አሁን እዚህ ላይ ሁለት ቦታ እንዴት እንከፍለዋለን? ራሱ ስለ ራሱ የተናገረውን እንዴት ሌላኛውን አካል አስነሺ፣ ሌላኛውን ደግሞ ቤተ መቅደስ ማለት እንችላለን? ራሱ ስለ ራሱ የተናገረው ስለ ራሱ ብለን ተግባባን አይደል? ስለ ራሱ ከተናገረ እንዴት ያኛውን በሁለት ቦታ ሌላው አካሉ ቤተ መቅደስ ሌላው አካሉ ደግሞ አስነሺ ብለን እንዴት መክፈል እንችላለን? እሱ ስለ ራሱ ስለተናገረ ሰውነቱን ያስነሳው ምንድን ነው? እሺ የሚፈርሰው ሰውነቱ መሆኑን አውቀናል አይደለ? የሚፈርሰው ሲል የሚሰቀለው ማለቱን አይደል? በዚህ እንገባባለን። የሚሰቀለው የሚደማው የሚንከራተተው ያው አካሉ ነው። ተሴም ኢየሱስ ስለ ራሱ የተናገረው ነው እኮ። አስነሳዋለሁ ያለው ስለተንከራተተ ነው የሚያስነሳው። በስጋ እኮ ነው የተነሳው። በመንፈስ ሞት አይደል በስጋ የተነሳው። ስማኝ በደንብ ጥያቄ በደንብ ስማኝ። አስነሳዋለሁ የሚለው መንከራተቱን ለመግለጽ ነው። የዛኛውን ፓርት ነው የተናገረው። በሶስት ቀን አነሳዋለሁ የሚለው 3 ቀን ስለተንከራተተ ነው አላልኩም። እንደዛ ምንድን ነው ታዲያ? 3 ቀን አላልኩም እኔ። አይ ተጽፏል እዚህ ጋር ማለት ያው 3 ቀን አላልኩም። ስለ ራሱ ነው የተናገረው ነው የኔ ፖይንት። ስለ ራሱ ከተናገረ የሚጠይቅህን ነገር ስማኝ። አንተ ይሄ አፈርሰዋለሁ የሚለው መንከራተቱን ለመግለጽ ነው አልክ። መፍረስ የሚለው ነገር መንከራተቱን ለመግለጽ ነው አልክ። አሁን እዚህ ቦታ ላይ እኮ በ3 ቀን ምን አደርገዋለሁ ነው የሚለው፣ አስነሳዋለሁ ነው የሚለው። ስለዚህ በ3 ቀን የሚያስነሳው ከተንከራተተበት ነው የሚያስነሳው። የተንከራተተ ያልኩት ቃል እሷን ብቻ ብንነጥቅ ወደ ሌላ ነገር ባንወስድ መልካም ነው። ምክንያቱም ይሄ ቤተ መቅደስ ያለው ቤተ መቅደሱ ምንድን ነው? የተሰቃየው የተንከራተተው ነው ቤተ መቅደሱ ራሱ ስጋው አይደል? ይቀራል። አሁን ከመንከራተትና ከስቃዩ ነው የሚያስነሳው በ3ኛው ቀን እሱን ነው አስነሳዋለሁ ያለው። ይሄን ዋጋ የከፈለው ማንነቱ ነው፣ አካሉን ነው። ከመንከራተቱ ነው የሚያስነሳው አይደለም፣ ከሞት ነው የሚያስነሳው። ግደሉታል አይደል? ገደሉታል፣ ሞቷል። ስለዚህ በ3ኛ እዚህ ጋር ያለው ነገር አሁን ኢየሱስ ክርስቶስ መሰቃየቱ መንከራተቱ ምን ያልከው ሁሉ እውነት ነው። ግን ይሄ እዚህ ቦታ ላይ ያለው ግን በ3ኛው ቀን አስነሳዋለሁ የሚለው ፓርት ስለ መንከራተት ወይም ስለ ሌላ ጉዳይ ሳይሆን ስለ ሞቱም ያወራል። ስለዚህ የሞተው ሰውነት ነው ያስነሳው። የሞተው ኢየሱስ ነው ሰውነቱ አለ እኮ። ስለ ሰውነቱ ቤተ መቅደስ አለ። ግን የሞተው ማንን ነው የምንለው እኛ? ለያኔ ለአይሁዳውያን ነው የተናገራቸው በቤተ መቅደሱ እያስመሰለ። ግን እኛ ዛሬ የሞተው ኢየሱስ ነው የምንለው ወይስ የሞተው ቤተ መቅደሱ ነው የምንለው? ቤተ መቅደሱ ነው። አንተ ስለ ኢየሱስ ስታውቅ ኢየሱስ ማለት ሰውነት ብቻ ነው አላልኩም እኔ። ታዲያ ያልኩት ዋናው ኢማኑኤል የሞተው ሰውነቱ መሆኑን አውቀናል። አዎ ያን ሰውነቱን ያስነሳው ታዲያ ምንድን ነው? ኦኬ
ወደ ጥያቄ እስቲ ግልጽ ላድርግ ጥያቄን። ቆይ ይህንን ጨርስ። እዚህ ጋር ሌላ ራሳለ በመንፈሱ ነው በመንፈሱ ነው ያስነሳው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ኢየሱስ ስትል የሚሞት ሰውነት አለ፣ ሰውነቱን የሚያስነሳ ደግሞ ምን አለ? መንፈስ አለ። ሞቶ የሚያስነሳ የሚሞት ብቻ ሳይሆን ሞቶ የሚነሳ እኮ መንፈስ አለ። መንፈሱም ሞቶ ነበረ አይደለም? ሞቼ ነበርኩ ተነሳው አለ፣ ራሱ ተናገረ። ይሄው ሞቼ ነበርኩ። አሁን ስጋዬ ሞቶ ሌላ ፓርቲ ሞቶ እኔ ያስነሳው ሳይሆን እኔው ሞቼ ነበርኩ፣ ይሄው ሕያው ነኝ አለ እኮ። እኔው ሞቼ ነበርኩ ሲል የሞተው ወይም በዚህ ክፍል ላይ ፈረሰ የምንለው ቤተ መቅደስ ስለምኑ ነው? ስለ መንፈሱም ነው ሰውነቱ ነው ሞተ ወይም ፈረሰ የምንለው? ኢየሱስ ራሱ። ኢየሱስ ምኑ ነው ቤተ መቅደስ የተባለው? ምንና ምን የለውም። ኢየሱስ እኮ ነው ጥያቄ። ኢየሱስ ራሱ እኔ ብሎ የተናገረው ሞቼ እነሳለሁ ያለው አሳልፎ ይሰጠኛል ብሎ ለደቀ መዛሙርቱ ቀደም ብሎ ሳይሞት የተናገረው ራሱ ሞተ። ኢየሱስ ሞቶ ተነሳ ይላል። አሁን እዚህ ላይ አካሉ ሌላ የሞተው ሌላ መንፈሱ ሌላ ካል መከፋፈላችን ነው። የሞተውን ስጋውንና የተነሳ አልከፋፈልንም እኮ ኢማኑኤል። አሁን አንተ ነህ እኮ እንትን የምታደርገው እንጂ እኔ አልከፋፈልንም። እሺ የሞተው መንፈሱም ነው ሰውነቱም ነው ብለን እንበል። ኢየሱስ ሞቶ ከሞት ተነሳ ይላል ወንጌል። ኢማኑኤል አሁን እንደዚህ አይነት ዝም ብሎ በድርቅና መንገድ የምንሄድ ከሆነ እዚህ ጋር እናቆመዋለን። ምክንያቱም አንዴ መንፈሱ ነው ትለኛለህ ያስነሳው፣ አንድ ጊዜ ደግሞ ቤተ መቅደስ ሰውነቱ ነው ትለኛለህ። የተሳሳተበት ቦታ አይልም በወንጌል ከተነጋገርን ማለት ነው። አንዴ ኢማኑኤል አሁን እኮ አንተ ነበርክ እኮ መንፈሱ ነው ያስነሳው በመንፈስ ነው ብለኸኛል ነበር። ማንን ነው በመንፈሱ አስነስቶታል ያልከኝ? ማንን ነው? አሁን ስጋውን ያልከው። ቆይ እንደሱ አታርግ ኢማኑኤል። አሁን ስለ መንፈሱ የነገርከኝን እንጨርሰው። በመንፈሱ አስነስቶታል ያልከኝ ምኑን ነው? ስጋውን። ኦኬ። ስለዚህ መንፈሱ አልሞተም ነበር ማለት ነው። አልሞተም እንዴ? አልሞተም። ስጋ መንፈሱ አልሞተም። ኦኬ። ስለዚህ ኢየሱስ ስትል ግን መንፈሱንም ሰውነቱም ኢየሱስ ነው። የስ። ስለዚህ ኢየሱስ የሚለው ስም የሰውነቱ ስም ብቻ ሳይሆን የመንፈሱም ስም ነው። ኢየሱስ ስትል ኦኬ። ስለዚህ ይሄ መንፈሱ ደግሞ አሁን አነሳዋለሁ ያለው ያስነሳው ማን ይባላል? በገላትያ መጽሐፍ ምዕራፍ 1 ቁጥር 1 ላይ ኢየሱስን ከሙታን ያስነሳው ማን ይባላል? ያ መንፈስ ገላትያ ምዕራፍ 1 ቁጥር 1 ላይ አንብበው። ገላትያ ስንት? ገላትያ 1:1 ገላትያ 1:1 በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆኑ እንጂ በሰዎች ወይስ በሰው ያልሆነው ጳውሎስ ከኔም ጋር ያሉት ወንድሞችም ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። እዚህ ከሙታን ያስነሳው ማን ነው የሚለው እዚህ ቦታ ላይ የእግዚአብሔር አብ። እዚህ ከሙታን ያስነሳው ማን ነው የሚባለው? እግዚአብሔር አብ። እዚህ ቦታ የምናገረው አብ ከሙታን ኢየሱስን አስነሳ ሳይሆን ጳውሎስ ለገላትያ ሰዎች በጻፈበት ደብዳቤ ላይ እንደ ሰላምታ በመግቢያ ላይ የጻፈው መልእክት ነው። ስለዚህ አሁን አብ ያስነሳው ብለን ፒክ ወርዶችን ፒክ ካደረግ ብዙ ከትርጉሙ ውጭ የሆኑ ነገሮች ይኖራሉ። ስለዚህ አሁን እኔ በዚህ ላይ ሌላ ጥቅስ የምደግፍ ጥቅስ ብሰጠኝ ነው ደስ የሚለኝ ከዚህኛው ይልቅ። ምክንያቱም አሁን ሰላምታ ነው ለገላትያ ሰዎች ጳውሎስ እዚህ ላይ በመግቢያው ላይ አብ ኢየሱስ ክርስቶስን አስነሳ ሳይሆን በዚህ ቦታ ላይ በእግዚአብሔር አብ ባስነሳው በእግዚአብሔር አብ ብሎ የተናገረው ከሙታን በእግዚአብሔር በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ያለው። አሁን እኔ
አብ አስነሳው የሚለው መካዲ አይደለም። ወንጌል ሌላ ቦታም ይላል። ምንድን ነው ወንጌል ቦታ ኦኬ መካድ ካልሆነ አማኑኤል አሁን የምንነጋገረው እግዚአብሔር ቃል ይሄ ሁሎት እኔ ሰምቻለሁ አማኑኤል የእግዚአብሔር ቃል እየተነጋገርን እዚህ ጋር ሰላምታ ነው፣ እዚህ ጋር ደግሞ ባይ ያለው ነው፣ እዚህ ጋር ደግሞ እንዲህ ነው የሚባል ነገር የለም። በእግዚአብሔር ቃል ላይ የተጻፈ ነገር ወይ መቀበል ነው ወይም አለመቀበል ነው። በዚህ ክፍል ላይ ሐዋርያው ጳውሎስ ከሙታን ያስነሳው ማን ነው ብሎ ነው የተናገረው? አብ ክርስቶስን ከሙታን ያስነሳው ማን ይባላል? በገላትያ 1:1 መሰረት ማን ነው የምትለው? ንገረኛ አንተ። እኔ እንደዛ አልኩኝ። ምን አልክ አንተ? እኔ ጳውሎስ የተናገረው በዚህ ቦታ የኔ ቅድም የተናገርኩት ማለት ነው ለገላትያ ሰዎች መልእክት እንደዚህ ነው የምናደርገው። ኢማኑኤል የተጻፈው ለማን ነው የሚለው አይደለም ጥያቄ። በዛ ነው የተጻፈው ለማን ነው ብዬ ብለህ ኖሮ ቆይ ኢማኑኤል እንደዚህ ማለት ይሆናል። የተጻፈው ለማን ነው ብለህ ለገላትያ ወይ ለኤፌሶን ያልከ እኔ የተጻፈው ለማን ነው የሚል ጥያቄ አልጠየኩም። ስለዚህ ኦነስት መሆን ያስፈልጋል። ውይይት ለማለት ጥያቄ ምን ነበር ጥያቄ? ስለዚህ የጠየቁ ሐዋርያው ጳውሎስ በዚህ ክፍል ላይ ሰላምታ እያቀረበላቸው ሰላምታ ነው ወይስ አይደለም የሚል ጥያቄም አልጠየቁም። ስለዚህ ያልጠየቁህን ነገር በማውራት ጊዜውን ማባከኑ ምንም ጥቅም የለውም። በተለይ ደግሞ ሌሎችም ጥያቄዎች ስላሉ አንዴ ልጨርስ። ሌሎችም ጥያቄዎች ስላሉ እድል መስጠትም ስላለብኝ እንደዚህ አይነቱን ነገር ሌላ ትርፍ ጊዜ ሲኖረኝ በዛን ልናደርግ እንችላለን። አሁን በእንደዚህ አይነት ቦታ ላይ ግን ሰላምታ ጉዳይም አይደለም ጥያቄው፣ ለማን ነው የተጻፈውም አይደለም ጥያቄ። እዚህ ቦታ ክርስቶስን አስነሳው ብሎ ሐዋርያው ጳውሎስ ማን ነው ክርስቶስን አስነስቶታል ብሎ እዚህ ጋር ሐዋርያው ጳውሎስ የተናገረው ማንን ነው ጥያቄ? እግዚአብሔር አብ። ስለዚህ ያ የሞተውን አስነስቶታል ብሎ መጽሐፍ ቅዱስ የሚነግረን ማን ነው? እግዚአብሔር አብ። ኦኬ ቅድም አንተ መንፈስ ያልከው ማለት ነው። እዛ ቦታ ኢየሱስ ራሱ እኮ ነው ሁለት። አሁን ወንጌል የምንሰብከው የምናምነው ወንጌል ኢየሱስ ክርስቶስ አስነሳለሁ በሶስተኛ ቀን ያለውን ወንጌል ብል አብም አስነሳለሁ አስነሳው ወንጌል ካለ አንቀበልም። ኦኬ ወንጌል ካለ ይኸውልህ ኢየሱስ ክርስቶስ አስነሺ ሊሆን የሚችለው ያንተ መንፈስ ያልከው ሰውነቱን ያስነሳው ያ መንፈስ እግዚአብሔር አብ ከሆነ ነው። እኔ ይላል እኮ እግዚአብሔር አብ ነው እንጂ የሚልህ መጽሐፍ ቅዱስ የትም ቦታ ላይ እግዚአብሔር ወልድ አስነሳው የሚል ቃል የለም። መጽሐፍ ቅዱስ ውስጥ አለ እግዚአብሔር ወልድ አስነሳው የሚል አለ? እግዚአብሔር ወልድ የሚለውን ለአሁኑ ቃሉን ተው እስቲ። እግዚአብሔር አብ የሚል አለ። ጥያቄ ስለ ኢየሱስ ነው። ኢየሱስ የሚለውን ስም ነው እኔ እየተነጋገርኩ ያለውን ስለ ወልድ ስለ ስላሴ። እዚህም እዛም እየሄድን እንትን ማድረግ የለብንም እኮ እያሳየው ያለሁት ኢየሱስ የሚባለው ስም የሞተው የእግዚአብሔር ልጅ አይደለም። የሞተው የእግዚአብሔር ልጅ ነው አልኩኝ እኮ አብ ስለሚታረገው ነው። አንድ ጊዜ የሞተው ብቻ ሳይሆን የሞተውን ያስነሳው እግዚአብሔር አብ የሞተው የእግዚአብሔር ልጅ ነው። ያን የሞተውን ደግሞ ያስነሳው ደግሞ ማን ነው? እግዚአብሔር አብ። እግዚአብሔር አብ የእግዚአብሔርን ልጅ ነው ያስነሳው። ኦኬ በዚህ ላይ አሁን ቅድም እንደነገርኩ አሁን አንዴ ልጨርስ። እሺ ይሄ ኢየሱስ የሚለው ስም ግን የሞተው ብቻ ሳይሆን ያስነሺውም ስም ነው። ምክንያቱም ኢየሱስ ነው የሚለው ይህም ቤተ መቅደስ አፍርሱት ያለው ማን ነው? ኢየሱስ የተባለው ስሙ። በሶስተኛው ቀን አነሳዋለሁ ያስነሺውም ስም ማን ነው የተባለው? ኢየሱስ ነው የተባለው። ስለዚህ ኢየሱስ የሚለው ስም የወልድ ብቻ የሞተው ብቻ ሳይሆን የሞተውን አስነስቶታል የተባለው እግዚአብሔር አብ ኢየሱስ ተብሏል።
ያስነሺውም ስም ነው ኢየሱስ እንጂ የተነሺው ስም ብቻ አይደለም። ይሄ አንደኛው ልታየው የሚገባ ነገር ነው። ሁለተኛ በኢሳይያስ መጽሐፍ ምዕራፍ 9 ላይ ምዕራፍ 9 ቁጥር 6 ላይ ኢየሱስ ክርስቶስ ልጅ ብቻ ሳይሆን ኃያል አምላክ ነው ወይም አብ ነው። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። ይሄ ወልድ ማለት ነው። ወንድ ልጅ ማለት አማርኛ ነው፣ በግዕዝ ግን ያው ወልድ የምንለው። ይሄ ልጅ ግን ምን አለው? አለቅነት በጫንቃው ላይ ይሆናል። ስለዚህ ልጅ ብቻ አይደለም፣ አለቅነት ደግሞ በጫንቃው ላይ አለ። ይሄ በጫንቃው ላይ ያለው አለቅነት ልጅ ብቻ አይደለም የሚያደርገው። ምን ደግሞ ምን እንዲባል ያደርገዋል? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ እንዲባል ያደርገዋል። ስለዚህ ኢየሱስ ክርስቶስ ልጅ ብቻ አይደለም፣ ምንም ነው፣ ኃያል አምላክም ነው፣ የዘላለም አባት ነው። በመጽሐፍ ቅዱስ ውስጥ ከኢየሱስ ውጪ የዘላለም አባት የተባለ የምታውቀዋለህ? አዎ። ማን? ኦኬ። አሁን ባልከው በኢሳይያስ ላይ ቆይ አዎ ካልከኝ በኋላ ሌላ ቦታ አትወሰደኝ። እየመለስኩኝ እኮ ነው። ሌላ ቦታ እኮ አልወስድህም። አሁን ኢሳይያስ ላይ የተናገርከው ሰጪው ማን ነው? ስጦታው ማን ነው? ሰጪው አብ ነው። ስጦታው የተሰጠው ልጅ አብ ከሆነ ሰጪውስ ማን ነው? አብን ሰጠ ታዲያ? ሰጪውማ አብ ነው። የተሰጠው ልጅ ነው ብለናል እኮ። አብ ሰጠናል። አባት አልክ። የተሰጠው ልጁ ኢሳይያስ የተናገረው አብ ነው ያልከው፣ አባት ነው ያልከው አላልኩም። ኦኬ። አሁን ሰጪውና ስጦታ አለ በዚህ ቦታ አይደል? አዎ፣ ግን እሱ ጋር እንመጣለን። ቆይ አሁን መጀመሪያ ያልከኝን እንዳታጠፋብኝ። አላጠፋም። እኔ ሰጪና ኢሳይያስ ላይ ራሱ ስጦታና ሰጪ አለ። ቆይ እሱን አይደለም የጠየቁት። ጥያቄ ምንድን ነው የነበረው አልኩኝ። እሱን የመለስኩኝ እኮ ነው። ምንድን ነበር ጥያቄው? ከኢየሱስ ሌላ አባት አለ ወይ አልክ። አላልኩም። አብ አለ አልክ። አብ ነው ያልከው? አላልኩም። ምንድን ነው ያልከው? እስቲ ከኢየሱስ ውጭ የዘላለም አባት የተባለ ሌላ አለ ወይ ያልከው? አዎ አለ ብለህ አለ። እስኪ አሳየኝ ቦታ ከኢየሱስ ውጭ የዘላለም አባት የተባለ። ኦኬ፣ አንድ ከኢሳይያሱ ልጀምር እና ከዛ በኋላ ደግሞ ዮሐንስ 17 ላይ ነው የፈለክበት ቦታ ሄደህ የዘላለም አባት ተብሎ የተጠራ ከኢየሱስ ውጭ ካለ አሳየኝ። ኦኬ፣ ዮሐንስ ምዕራፍ 17። እሺ፣ ዮሐንስ ምዕራፍ 17 ያ ምንድን ነው መሰለህ አሁን ትንሽ ችግር እየሆነ ያለው እንደሌለ እያወቅከው ጊዜ አይደለም። ወንጌል እኮ በእጃችን አለ። እስቲ ኢማኑኤል በተደጋጋሚ እያየው ነው። የዘላለም አባት እስቲ እናንብባ። ጊዜ ከሰጠኝ ከተነጋገር ይሄው የእግዚአብሔር ቃል ከተናገርኩ በኋላ ደግሞ አንተ ቦታ እንደዚህ እስቲ እናንብባ። ወንጌል እናንብብ። አትደርብ። እሺ ያው ሙት አድርጌ የዘላለም አባት የሚል እንደሌለ እያወቅህ ነው ያመጣኸኝ። ዝም ብዬ ነው ለአንተ መጣው እንጂ ዮሐንስ ወንጌል ምዕራፍ 17 ላይ የዘላለም አባት የሚል ቃል በጭራሽ የለም። እሺ ቁጥሩን ንገረኝ። አሁን የት ቦታ ላይ ነው ዮሐንስ ወንጌል 17 ላይ የዘላለም አባት የሚለው የትኛው ቁጥር ነው? ከአንድ እንጀምር። እሺ አንተ ስትደርስ ይኸው የዘላለም አባት የሚለው እዚህ ጋር አለ የሚለውን አሳየኝ። ይኸው ላንብባ። እሺ ኢየሱስ ይምላል። ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ። አይኖቹን ወደ ሰማይ አነሳና እንዲህ አለ። ማን? ኢየሱስ። አባት ሆይ ሰዓቱ ደርሷል፣ ልጄም ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው የሰጠውንም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ
ኤማኑኤል ጊዜን እየፈጀ ነው። የዘላለም አባት የሚል ቃል እዚህ ጋር የለም። አብ የዘላለም አባት አይደለ እንዴ? እኔ አሁን አትጠይቀኝ። እኔ አሁን የዘላለም አባት የተባለበት ቦታ አለ ወይ እዚህ ክፍል ላይ? መካድ ይቻላል። ወንጌል ግን ይሄው ይላል፣ አባት ሆይ አለ። ኢየሱስ አብ ነው ያልከው። የመጨረሻ ጊዜ ነው የምጠይቅ። እሱ ትችላለህ፣ መብት ነው። ግን ወንጌል እንደዛ ይላል። ማስረጃ ኢየሱስ አብ ነው፣ እሱ የዘላለም አባት ነው ያልከው። ወንጌል ይሄው አባቴ ይላል፣ በሰማይ ያለኸው ይላል። ኤማኑኤል ወይ እኔ አባት የሚል አብ የሚል 1,000 ሚሊዮን አወጣልሃለሁ። የጠየቅኩ ጥያቄ የዘላለም አባት የሚል አለ ወይ ነው ያልኩ። ካለ አሁንም ያለበት ቦታ እድል ልስጥህ። ዝም ብለህ አብ የሚል አይደለም የጠየቅኩ፣ የዘላለም አባት የሚል አለ ወይ? ኦኬ፣ ይሄን ነው ያለኝ መረጃ። ስለዚህ የለም ያለመቀበል። አሁን ሌላ ነገር አንነጋገር። ትርፍ ቃል ግን ጥያቄ መልስልኝ። ጥያቄ አሁን ጠየቀኝ። እኔ ጥያቄ ነበርኩኝ። ኢማኑኤል እባክህ አትደርብ። እሺ ሰጥቼ ይሄው ሚውታ የሰማው የዘላለም አባት የሚል ከኢየሱስ ውጪ ሌላ አለ ወይ ነው ጥያቄ። ካለ ይሄው እዚህ ቦታ ላይ የዘላለም አባት የተባለ ብለህ ማሳየት ትችላለህ እንጂ አባት የሚል ወይም አብ የሚል ቃል አምጥተህ ይሄው ብትለኝ አይሆንም። የዘላለም አባት ነው የጠየቁ። ለምሳሌ አንድ ነገር ኢማኑኤል፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚል ቃል አለ መጽሐፍ ቅዱስ ውስጥ? አዎ አለ። ጥያቄን ግን መልስልኝ። ጥያቄን መልስልኝ። ዋናው እዛ ብንመለስ ያንተ ላይ ስላለው ያንተ ጥያቄ ላይ ስለሆንኩ ነው እንጂ የኔ ላይ ስመጣ መልሳለሁ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚል የት ነው ያለው? ዘፍጥረት ላይ ነው ያለው። ዘፍጥረት ስንት ላይ? አንድ በቃ ሲሄድ እዛ ጋር እግዚአብሔር መላእክትንና ሰው ፈጠረ የሚል ባይ ግን መልሴ አይደለም። አልጠየቅኩህማ። እኔ የጠየቅኩ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚል አለ ወይ? ስለ አዎ ካልክ እንደሱ የሚል ነው የምታሳየኝ እንጂ ሌላ ነገር አሳይተህ ይህን ካልተቀበልክ እንግዲህ ምን ማድረግ እንችላለን? ችግር የለውም። ቀጥታ ወርድ በወርድ አትደርብ። ድል ስሰጥህ ትናገራለን። ያልጠየቅኩህን ጉዳይ አንብበህ ሲሆን ምንድን ነው መሰለህ የሚሆነው? እልህ ነው እሱ። በቃ የለኝም ያለ ማለት እልህ ስለሆነ የሚሆነው ይሄ ለአንተም አይጠቅምም ለእኔም አይጠቅምም። እዚህ ቤት ውስጥ እየሰሙን ላሉ ከ200 በላይ የሆኑ ወገኖችም አይጠቅምም። ስለዚህ አሁን ልታገኝ አትችልም። ዛሬ ብቻ አይደለም፣ ለሚቀጥሉት 1 ሚሊዮን ዓመት ዕድሜ ቢሰጥህ ከኢየሱስ ውጭ የዘላለም አባት ተብሎ የተጠራ መጽሐፍ ቅዱስ ውስጥ ልታገኝ አትችልም። የለም። ይግባባለሁ ከአንተ ጋር። ኢየሱስ የዘላለም አባት እንደ ኢሳይያስ ምዕራፍ 9 ላይ ኢየሱስ የተሰጠው ከአብ የተሰጠው አባት ያለው እሱ የዘላለም አባት መሆኑን ከአንተ ጋር ይግባባል። ጥያቄ ግን ኢየሱስ አሁን ያልተባለ ነገር አሁን መጀመሪያ ያልከኝ የዘላለም አባት የሚባል ከኢየሱስ ውጪ አለ ወይ? ስለ አዎ አለ። አዎ አባት አለ። አዎ የዘላለም አባት አብ አለን። ከዚህ በላይ አም ሶሪ። ምክንያቱም ችግር የለውም። ባህሪያችን ስለሆነ ምንም ችግር የለውም። ልምድ አለኝ እኔ ልምድ ስላለኝ ጥያቄን ትተህ ወደ ሌላ አቅጣጫ ጥያቄ ኢየሱስ የእግዚአብሔር ልጅ ነው። አንድ ጊዜ የምንነጋገረው ኦነስት የሆነ ነገር እየተነጋገርን ከቀጠል እድል እሰጥሃለሁ። አለዛ ሌሎችም ሰዎች ስላሉ ለእነሱ እድል መስጠት አለብን። የዘላለም አባት የሚል የለም። ካለ እድል ሰጥቻለሁ፣ ከሌለ የለም በለኝና እንቀጥላለን እንጂ ዝም ብለህ የዘላለም አባት የሚል አለ ወይ ስለ የለኝም ማስረጃው ላለ ማለት አለ እያልከኝ ከዛ ሄደ አብ የሚል አባት የሚል ብታሳየኝ አይሆንም። ጥያቄ አብ የሚል አለ ወይ መጽሐፍ ቅዱስ ውስጥ አይደለም ያልኩህ፣ ወይም አባት የሚል አለ ወይ አይደለም ጥያቄ። የዘላለም አባት የሚባል ከኢየሱስ ውጪ ሌላ በመጽሐፍ ቅዱስ ውስጥ አለ ወይ? ሲምፕል። አሁንም አለ የሚለው ፖይንት ላይ ከሆንክ ያለው አሳየኝ። እስቲ ጥያቄ መልስልኝ። ቆይ ይህን ጨርሰው መጨረሻ ጥያቄ መልስልኝ። መጀመሪያ የኔ ጥያቄ ይመለስልኝ።
ወይ እንደዛማ አሁን አትለንም ኢማኑኤል። ይሄ አሁን ተግባባን። የጀመርነው ኢሳያስ ላይ ያለውን ተግባባን። አታቋርጥ። እዚህኛው ላይ ያለውን ፖይንት ላይ እንጨርሰው። የዘላለም አባት የሚባል ከኢየሱስ ውጪ አለ ብለህ ነበረ የተጻፈ። የት ቦታ ላይ አለ? ዮሐንስ 17 ላይ አላገኘንም። ሌላ ቦታ አለህ? አባት ማለት ነው። እስኪ ጠይቀኝ። አባት ማለት ነው፣ ግለጽልኝ እስኪ። ጥያቄ ምናልባት አባት ማለት ነው። ይሄ መጨረሻ ነገር ነው ኢማኑኤል። አሁን እኔ አባት ማለት ምን ማለት አይደለም ጥያቄው። አለ ካልክ አባት ካለ አሁን አንተ በመጽሐፍ ውስጥ ያለው ዝም ብሎ ያው የለም በቃ ስለሌለ ዝም ብሎ ጊዜያችንን ነው የሚያባክነው። ሊገኝ አይችልም፣ ሊኖርም አይችልም፣ ሊያሳየን አይችልም። ከኢየሱስ ውጪ የዘላለም አባት የተባለ የለም። ከኢየሱስ ውጪ የዘላለም አባት የሚል ከሌለ ደግሞ ሌላ ዘላለማዊ አባት ወይም አብ መፍጠር አይቻልም። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስን ሌላኛው አባት እንኳን ማድረግ ቢፈለግ የዘላለም አባት ሆኖ ሌላኛው አባት ሊሆን አይችልም። በሌሎቹ ወገኖቻችን ሀሳብ መሰረት ኢየሱስ አብ አባት የተባለው ወልድን ወልዶ ነው የሚሉን። ወልድን ስለወለደ ቅድመ ዓለም ወልድን ስለወለደው ነው አብ የተባለው ነው። ወልድስ ማንን ወልዶ ነው የዘላለም አባት የሚሆነው? እንግዲህ ቅድመ ዓለም ወልድ አብ ያልሆነ አባት ነው ብለው ማለት ከሆነ የወልድ አባትነት እኮ ወልድ እኮ እንዴት ነው የሚሆነው? ኢየሱስ እኮ አባት አይደለም የተባለው የዘላለም አባት። የዘላለም አምላክ ሲባል ምን ማለት ነው? የዘላለም አምላክ አምላክነቱ ከዚህ ጊዜ የማይጀምር ማለት ነው። የዘላለም አባት ስንልም አባትነቱ ከዚህ ጊዜ የሚጀምር አይደለም። አንዳንድ ጊዜ በጣም የሚገርማችሁ እንደነ አቢጌል አቢያሳፍ ምናምን ከሚባል በጣም ከጭንቀት የተነሳ ማለት ነው ይህ መሰብሰብ አባት ምንድን ነው የሚባለው የጥንካሬ አባት ምናምን የሚባሉትን ሰብስቦ ከኢየሱስ አንዳንዶቹ እንዲያውም ከዲያብሎስ ጋር ሙሉ የሚያመሳስሉ አሉ። ዲያብሎስ የሐሰት አባት እንደተባለው ከዛ ጋር እነዚህ ሁሉ እኮ ባህሪን ነው የሚያሳዩት እኮ። ዘላለም እኮ ታይም ነው፣ ገደብ የሌለው ታይም ማለት ነው ዘላለም እንጂ እንደ የሐሰት አባት እንደምትለው ሐሰት አባት እኮ ባህሪ ነው እኮ። ዲያብሎስ ውሸታም ነው። እነ አቢጌል እነ አቢያሳፍ ምናምን የመሰብሰብ አባት ወይ የደስታ አባት ወይ ጥንካሬ አባት ነው የሚለው። ታይም የዘላለም ተብሎ ግን ኢየሱስ ብቻ ነው። እንዴት የዘላለም አባት የሚባለውን ከዲያብሎስ ከሐሰት አባት ጋር ኮምፔር አድርገህ መልስ ለመስጠት ይሞክራል? በጣም የሚገርማችሁ እንዲህ አይነት ነገር እኮ ደግሞ ሚሊዮን ዝም ብሎ አንዳንድ ሰዎች ተነስተው ጥናት ያጠናው ነኝ ጥናት ያጠናው እኔ በቀላል ሰው አይደለሁም እኔ በእንትን ነኝ ምናምን ነኝ ፕሮፌሰር ነኝ ምናምን ነኝ የሚሉ ሰዎች ናቸው። እና ይህን የዘላለም አባት የሚለውን ከኢየሱስ ላይ ለማንሳት አቢያሳፍ አቢጊያ አቢ እንትና አቢ ዲያብሎስ አቢ ሰይጣን ምናምን ይላሉ። ምንድን ነው አቢ ሰይጣንና አቢጌላ ምን ያገናኛቸዋል? አንዳቸውም ከታይም ጋር በተያያዘ የተቀመጠላቸው የለም። አንድም ኢየሱስ ብቻ ነው አባትነቱ ከታይም ጋር የማይገደብ ከዚህ ጊዜ ጀምሮ የማይባል አባት ኢየሱስ ነው፣ የዘላለም አባት ነው። ስለዚህ ኢየሱስ የሚባለው ስም ስናየው የማን ስም ሆኖ ነው የምናገኘው? የተነሽውም ያስነሽውም ስም ሆኖ ነው ያገኘነው። ዋናው ፖይንት ያ ገብቶታል ወዳጃችን። ያ ስለገባው ነው ያው እንግዲህ ከስነ ስርዓት ውጭ የሆነ ነገር የሚሄደው። በተደጋጋሚ ያው ለምኜዋለሁ፣ ፈቃደኛ አልሆነም። ስለገባው ነው ብዬ ነው የማስበው። በአንደኛ ተሰሎንቄ ምዕራፍ ለሌሎቻችን ግን ስለሚጠቅመን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ። ከሙታንም ያስነሳውን ልጁን
ስለዚህ ልጁን ከሙታን ያስነሳው ልጁ አይደለም። ልጁን ከሙታን ያስነሳው አብ ነው። ልጁን ከሙታን አስነሳ ነው እንጂ ልጁን አስነሳ የሚባል ነገር የለም። ልጁን ከሙታን ያስነሳው አብ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 2 ግን ሁለቱንም በአንድ ላይ አመጣ። አስነሽውንም ተነሽውንም ኢየሱስ ብሎ አመጣ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ። ማን ነው ይህን የተናገረው? ኢየሱስ። ስለዚህ ኢየሱስ የሚለው ስም የሚነሳው ሰውነት ብቻ ሳይሆን አስነሽው እሱ ሆኖ መጣ። ስለዚህ ይሄ ጥቅስ መጽሐፍ ቅዱስ ውስጥ እስካለ ድረስ ኢየሱስ የሚለው ስም የሚነሳው የልጁ ስም ብቻ ሳይሆን የአስነሽውም ስም ኢየሱስ ይባላል። ኢየሱስ የሚነሳው አካል ወይም ደግሞ የሰውነቱ ቤተ መቅደስ ብቻ አይደለም። አነሳዋለሁ የሚለው ቃል መጽሐፍ ቅዱስ ውስጥ እስካለ ድረስ ይሄ በምንም እንትን ሊልብን አይችልም። ስለ ሰውነት ነው የምናወራው። ሰውነት መነሳት ማለት ሰውነቱ የሞተ ነው የሚነሳ። ይሄ ከዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን አነሳት ዘንድ አኖራለሁ ከሚለው ጋር የሚገናኝ አይደለም። ነፍስ መጀመሪያም አልሞተችም። ስለዚህ የነፍስ መነሳት የሚባለው ሌላ ነው። እግዚአብሔር የተመሰገነ ነው። አኖራለሁ አነሳለሁ ነው። እዚህ ጋር ዮሐንስ ወንጌል የምናወራው ግን አፍርሱት ሰዎች ናቸው፣ አነሳዋለሁ ሰውነቱን እኔ ነው። ነፍስ ማኖርም ማንሳትም በሱ እጅ የሚከናወን ነው እንጂ የሰው እጅ አይገባም። ነፍስ ማንሳትና ነፍስ ማኖር። ነፍስ ይኖራል፣ ነፍስ ይነሳል። ሰውነት ግን ይፈርሳል፣ ሰውነት ግን ይሞታል። ስለዚህ የሚሞተውን ሰውነት የሞተውን ማስነሳት እግዚአብሔር የተመሰገነው የአብ ነው። ስለዚህ የሞተው ማን ነው? ልጁ ራሱ ሟች ነው። ልጁ በሞተበት አስነሺው አብ ነው። ከሙታንም ያስነሳውን ልጁን ነው እግዚአብሔር የተመሰገነው። ወይም አይ ልጁ የሚለው ስጋውን ነው ሰውነቱን ነው የሚለውን ተቀብለናል ካላሉን በስተቀር የሞተው ልጁ ነው። ልጁን ያስነሳው ደግሞ አብ ነው። ዮሐንስ ወንጌል ምዕራፍ 2 ላይ ግን አስነሺውም ተነሺውም ኢየሱስ ተብሏል። ስለዚህ ይሄ ባለበት ሁኔታ ኢየሱስ የሚለውን ስም ለወልድ ብቻ መስጠት ትክክል አይሆንም። እግዚአብሔር የተመሰገነ ይሁን። በኤፌሶን መጽሐፍ ምዕራፍ 5 ላይ አንድ ልጨምርና ለሌላ ሰው ዕድል ልስጥ። ያው ትምህርት ለሌሎች ስለሚሆን ብዬ ነው ከተነሳ ላይ ቀር። ኤፌሶን መጽሐፍ ምዕራፍ 5 ላይ እንደዚህ ይላል። ኤፌሶን ምዕራፍ 5 ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም እግዚአብሔር ወልድን አመስግኑት አይደል? በጌታችን በኢየሱስ ክርስቶስ ስም ወልድን ብቻ አመስግኑት አይደል? በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ነው። ስለዚህ አብ የራሱ ባልሆነ ስም ነው የሚመሰገነው። የራሱ ባልሆነ ስም አብ ይመሰገናል እያላችሁን ካልሆነ በስተቀር አባታችን የሚመሰገነው ኢየሱስ በሚለው ስም። ስለዚህ ኢየሱስ የወልድ ስም ብቻ አይደለም፣ የአምላካችንና የአባታችን ስም ነው። እግዚአብሔር የተመሰገነ ይሁን። ሌሎችም ብዙ በርካታ ማስረጃዎችን ማቅረብ ይቻላል። እግዚአብሔር ይመስገን። እዚች ላይ ላቁምና ሌላ ለአንድ ሰው ዕድል ልስጥ።